ሰሞኑን እድሜው ሙሉ ሀገሩን ያገለገለ አንድ ግለሰብ በባሌ ሮቤ ወጣቶች ሲደበደብ የሚያሳይ ቪዲዮ በዚሁ በማህበራዊ ሚዲያ ሲመላለስ አየን። ይሄን ተከትሎ አዋሽ ባንክ 500,000 ብር፣ ቅብርጥሴ የሚባለው ወረዳ 400 ካሬ እያለ ስጦታ መስጠት ጀመሩ። ስጦታ መስጠታቸውን እኔ ምንም አይነት ተቃውሞ የለኝም። ፍትህን ኮምፐንሴት ሊደረግ የተካሄደበት መንገድ ግን ትክክለኛና አዋጭ አካሄድ አይደለም የሚል አቋም ነው ያለኝ። ሰሞኑን ይሄን ተከትሎ አምቦ ላይ አንድ ጎረምሳ ወጣቶችን ሲቀጠቅጥ የሚያሳይ ቪዲዮ እንደገና ወጥቷል። ለነዚህ ወጣቶችም 500,000 ብር እየሰጠን ልንቀጥል ነው ወይ? እንደዚህ ነው ፍትህ መረጋገጥ ያለበት ወይ? እነዚህ ሽልማቶች ለዚህ ሰውዬ እድሜውን ሙሉ በሕክምና ዘርፍ ሀገሪቷን ያገለገለ ሰው ነው ካልን የግድ ይሄንን መሬትና ይሄን ብር እንዲያገኝ የግድ መቀጥቀጥ ነበረበት ማለት ነው። በእናንተ አካባቢ አዋሽ ባንክም ሆኖ ሌሎች የግል ድርጅቶች ይህን ሽልማት የሸለሙበት ዋና ምክንያት አሁንም ለሰውየው አስበው ሳይሆን የራሳቸው ማህበራዊ ኃላፊነት አለብን በሚል ሰበብ ባንካቸውን ወይም ደግሞ ድርጅታቸውን ፕሮሞት ለማድረግ ነው እንጂ ለዚህ ሰውዬ በዚህ አይነት አካሄድም ፍትህ ሊረጋገጥ አይችልም። እንደ ትውልድ እንደ ሀገር ትውልድ በዚህ ደረጃ የመንጋ አስተሳሰብን እያራመደን ያለው የፍትህ አካላት ነን የሚሉ እና ሌሎች ድርጅቶች ደግሞ ህግን ሊያስተካክሉበት የሚሄዱበት መንገድ በራሱ ሌላ ስህተትና ሌላ ድራማዊ እንትን እየፈጠረ ነው ያለው። ነገ አንዱ የተቸገረ ደብድበኝና በማህበራዊ ሚዲያ ልቀቀኝ፣ ከዛም በኋላ እና አዋሽ ባንክ ይመጡና 500,000 ብር ይሰጡኛል የሚል እሳቤ በትውልዶች ላይ እንዲኖር ከማድረጉ በተጨማሪ እነዚህ ሰዎች መደብደባቸው ትክክል ነበረ፣ ለዚህ ሰውዬ እንዲያልፍለት ምክንያት ሆነናል እንዲሉ ያደርጋቸዋልና ፍትህ በእንደዚህ አይነት ሁኔታ መረጋገጥ የለበትም። ደግሜ እንደምነግራችሁ ለሰውዬው ብሩም ሆነ ቦታው መሰጠቱን ምንም አይነት ተቃውሞ የለኝም። ነገም ሌላ ቀጥቃጭ ይመጣል። መሸለም የምትፈልጉ ከሆነ ሳንሞት፣ መሸለም መስጠት የምትፈልጉ ከሆነ ሳንቀጠቀጥ በክብር እያለን ስጡ። አለበለዛ ግን ይሄን አይነት አካሄድ ፍጹም አዋጭ አካሄድ ስላልሆነ የፍትህ አካላትም እንዲስተካከል ብታደርጉ መልካም ነው። ቢኮዝ አምቦ ላይ ትላንትና አምቦ ላይ አንድ ወጠጤ ጎረምሳ ሰዎችን ሲደበድብ በቪዲዮ እየቀረጸ ሲደበድብ ታይቷል። ነገም ይቀጥላል ማለት ነው። እኔ የምላችሁ ግን ይሄ ሰውዬ የተቀጠቀጠው እዛ መናኸሪያ ውስጥ ነው። መናኸሪያ ሰው አለ፣ በጣም ብዙ ሰው ይኖራል። እንዴት አንድ ሰው ምንድነው ችግሩ? ቆይ እስቲ እንወያይ፣ እንነጋገር፣ ተው የሚል አንድ ሰው አንድ የበሰለ አንድ ምራቅ የዋጠ ሰው እንዴት ይጠፋል? ሁሉም የድርሻዬን ቅመስ እያለ የሚነሳበት ሁኔታዎች እንዴት እንደዚህ አይነት አስተሳሰቦች ሊኖሩ ይችላሉ? እንዴት ሽማግሌ ጠፋ? እንዴት ትልቅ ሰው ጠፋ? መናኸሪያ ውስጥ እንግዲህ አገር ሰው ነው የሚኖረው። የባሌ ሰውም ባይኖር ሲጀምር እንደውም የባሌ ሽማግሌዎች ሀገር ነች፣ የእርቅ ሀገር ነች። እንዴት ይሄን ያህል ዘቀጥን የሚል ጥያቄ ግን ዛሬ ድረስ ይመላለስብኛል።